እኛ ምን እንበል ነው ቤተሰቦች ጥያቄ። አሁን ምን እንናገር እኛ? ትናንትና ሄርሜላን ሲቆጣ የነበረው ሰውዬ ራሱ ደግሞት ስታዩ ምን ትላላችሁ? ትናንትና እንዴት ሄደሽ ታገኛቸዋለሽ? እንዴት ይቅርታ ትቀበያለሽ? እንዴት ይቅርታ ታደርግላቸዋለሽ? እንዴት ሄደሽ ታገኛቸዋለሽ ብሎ ትናንትና አይታችኋል። አብርሽ እንዴት ሄርሜላ ላይ ተናዶ እንደጠየቃት ራሷን ባለቤቱ ደገመው ቢባል አሁን እሺ እኛ ምን እንበል? አሁን ሜሪና ዳኒ እሺ ሁላችሁም ልበል ሩታን ጨምሯን ከኦዲንሱ ምን አይነት ኮሜንት ፈልጋችሁ ነው? ምን አይነት ኮሜንት ፈልጋችሁ ነው? የዛሬ ቪዲዮ ማለት ነው። ከምሬን ነው። የእውነት ከልባችሁ ከሆነ የእውነት ሁላችሁም ከልባችሁ ተጸጽታችሁ ከሆነ ደስ ይለኝ ነበር። እኔ ግን የምር ተደጋግሞ ቪዲዮ ካላየው ከምር አላምንም። አሁንም አላምንም። ምክንያቱም ማለት ነው አብርሽ ሲጠሩትና ሲልኩት ወዴት አይነት ነገር እየሆነ ነው። አሁን ቤተሰቦች እሺ ቅመሞች ዛሬ ምን ትላላችሁ? በአብርሽ ሁኔታ ምን አይነት አስተያየት ትሰጣላችሁ? ዛሬ ራሱ ደገመው። በቀደም እንዴት ሄርሜላን ትሄጃለች ሲል የነበረው ሰውዬ ዛሬ አገኛቸው ሄደ ቤት ድረስ። ሩታ አልቀረች እናቴን ትንም ፈንድቷል። ማን ነበር ስሙ ይሄ ሲገባ መግቢያው ላይ ምን የሆነ ርችት ምንድን እንትኑ በፕሮግራም ላይ የሚያፈነዱትንም ሲያፈነዱለት ነበር። ምግብ ተዘጋጅቶ ቡና ተዘጋጅቶ ሊቀደድ የነበሩ ፎቶዎች ሁሉ ተመልሰው ይሄንን መልሰዋለሁ እያለች ከልባቸው የተጸጸጡ መስለው ዳኒ፣ ሜሪ፣ ሩታም ከዚህ በኋላ በቃ ላይመስላችሁ ይችላል፣ ግን ከዚህ በኋላ ከሱ ጋር ንትርክም ጭቅጭቅም አልፈልግም። ልጁን የማየት መብት አለው። ከዚህ በኋላ እኔና እሱ በሰላም ነው መቀጠል ያለብን። ይሄ ነገር ሰልችቶኛል፣ መቆም አለበት። ዳኒና ሜሪም እኛም በቃ ከዚህ በኋላ የኦዲየንሱን ድምጽ ሰምተናል። በነገራችን ዳኒና ሜሪ ከልባችሁ ተጸጸታችሁ እኮ እንዳልሆነ እውነት ለመናገር ያስታውቃል። ምክንያቱም ሙድ እያያዛችሁበት አልነበር እንዴ? ከምር ሙድ እያያዛችሁበት ነበር እኮ። ምክንያቱም ውሃ ስጭው አብርሽዬ ደገፍ በል ትራሱን ሞቀው መስኮት ክፈቱለት እያላችሁ ሙድ እያያዛችሁበት አልነበረ እንዴ? እኔ ከልባችሁ ተጸጽታችሁ የእውነት የኦዲየንስ ድምጽ ሰምታችሁ ቤተሰብ ድምጽ በቃ የኦዲየንስ ድምጽ ስለረበሻችሁ ነው አብርሽን ዛሬ ጠርታችሁ ይቅርታ የጠየቃችሁ ለማለት የእውነት እኔ ከብዶኛል። እኔ ጠርጥር ያለው ቤተሰቦች፣ ምክንያቱም እኔ አላቅም። ምናልባት እናንተ ሰው ይመለሳል እኮ ሰው ይሳሳታል እንዳሉት ምናምን ግን ስተጸጽተው ቢሆን የእውነት የሆነ ነገር ከሌለው ማለት ነው በዚህ ልክ የሆነ ሙድ የሚመስል ውሃ ሲጭው ተንተራስ ወደዚህ ጠጋ በል ቁጭ በል ልጁ አንተን እጁ ቁርጥ አንተን አብርሽዬ ደግሞ ተስማምተዋል፣ ወፍረሃል፣ ቡና ይፈላልህ፣ ምግብ አንተን እየጠበቅን ነው፣ ትንሽ ቀመስ አድርግ፣ ውሃ ስጭው፣ መስኮቱን ክፈችለት። የእውነት ከልባቸው ነው። የእውነት ከልብ ቢሆንና ማ ቢሆን ገና ድሮም እኮ የሩታና አብርሽ ነገር ገና ድሮ ይህን የእውነት ከልባችሁ አስባችሁ ቢሆን ገና ድሮ እኮ እንደ እህትና እንደ ወንድም በሰላም እየኖራችሁ ልጃችሁን እኮ ማሳደግ ትችሉ ነበር። ይህን ብታስቡበት። ግን አሁን ራሱ ቤተሰቦች እኔ የምር አይመስለኝም። እና በዚህ አጋጣሚ አብርሽ ትናንትና ሄርሜላን እነሱ በእርግጥ ያው ምን ነው ዛሬ መልአክ መሰላችሁ እንዴት ነው ነገሩ እያላቸው ነበር። ምን ነው መላክ አጫወታችሁ፣ መላክ መሰላችሁ። ከዛ ሞቃችሁኝ እኮ ሲል ገረውት መስኮት ክፈትለት ነው ያሉት። እነሱ ግርር ብለውታል። እና ያልጠበቀው ነገር ነው ያጋጠመው። ይቅርታ ተጸጽተናል፣ ከዚህ በኋላ የኦዲየንስም ድምጽ ሰምተናል፣ እኛም ወደ ራሳችን ተመልሰናል፣ ልክ እንዳልሆነ ተረድተናል። ልጅም ማግኘት መብት ነው። ከዚህ በኋላ እኛ አንተን ማስፈቀድ እንጂ አንተ እኛን ማስፈቀድ አይጠበቅብህም። ከፈለክም እዚያው እኛም ወደ የቤታችን እንሄዳለን። ከፈለክም እዚህ መተህ ማደርም መዋልም ትችላለህ። አብርሽዬ ልጅን እንደ ልብ ማግኘት ትችላለህ። እኛም ወደ የቤታችን እንመለሳለን። አየን ብዙ ነገር ያው ልክ እንዳልሆን ተረዳን፣ ተሰማን፣ ሰውነን፣ ተጸጸትን። ሄርሜላንም ጠርተን ይቅርታ ጠይቀናታል። ከዚህ በኋላ ይሄ ነገር ማብቃት አለበት ብለን ነው። እንደማታምነን ደግሞ ከበፊትም ያው ተናግረናል። እንደማታምነን፣ እንደማትቀበለን፣ እንደምትጠራጠር ከበፊትም ያው ተናግረናል። ቢሆንም እኛ ግን ከልባችን ይቅርታ እንድታደርግልን ነው። ዳኒ ደግሞ እግርህ ላይ ልውደቅ እንዴ አብርሽዬ? ከዚህ በፊት አሁን እንደዚህ አይነት ነገር ሳይፈጠር በፊት ምን ያህል ጥሩ ሰዎች መልካም ጓደኛሞች እንደሆንን ታውቃለህ። ግን አሁንም ካላመንከን እግርህ ላይ ልውደቅ እንደ የፉጌ የሚመስል ነገር ማለት ነው። እና ሩታም ሲመጣ እንዴት እንደሆነች ወይኔ ሩታ። እኔ ደግሞ አብርሽ ምን ተጠንስሶልህ ይሁን ምን ተጠንስሶለት ይሁን ደግሞ ቤተሰቦች፣ ወይኔ ሜሪ ዳኒ ደግሞ ምን ጠንስሳችሁለት ይሁን ደግሞ። አሁን አብርሽ መቼም አይቆርጥም
የእውነት አይቆርጥም። ሄርሜላ ደግሞ እሺ ዛሬ ደግሞ እሷስ ደግሞ ምን ትል ይሆን? እኔን ትናንትና ለምን አገኘ ስትል ነበረ። ዛሬ ደግሞ አንተ ሄደህ አገኛቸው። ነገ ደግሞ እሷ ምን ትል ይሆን? ወይኔ እኛም እኮ ግራ ተጋባን ቤተሰቦቼ፣ እኛም እኮ ለመፍረድ ግራ ተጋባን። ምን እንበል? የዛሬ ቪዲዮውን ሩታም ጨምሮ ሩታ፣ ዳኒ፣ ሜሪ ከኦዲየንሱ ምን አይነት ኮሜንት ፈልጋችሁ ይሆን ዛሬ? እውነት ኦዲየንሱ የሚቀበላችሁ ይመስላችኋል? ከምሬ ነው። በተለይ የአብርሽ ደጋፊዎች የእውነት እኮ አይመስላቸውም። የእውነት አይመስላቸውም። ሄርሜላ እንኳን ማለት ነው ይቅርታ አደረገች ቀን በተንኮለው። እኔም እውነት ለመናገር የዛን ቀን ብዙም አልጣመኝም። እውነት ለመናገር ያለ ምክንያትማ እንዲያልሆኑም የዛሬውም ጭምር አብርሽንና ሄርሜላን የሆነ ነገር ውስጥ እየተጠመዱ ይመስለኛል። ይቅርታ አድርጉልኝ ቤተሰቦቼ። ያለ ምክንያትማ ዳኒ፣ ሜሪ፣ ሩታ እንደዚህ እንዲህ ተሽቆጠቆጥ እኮ እንቴ ልጁ አንተን ነው የሚመስለው፣ ጣቱ አንተን ነው የሚመስለው። አብርሽ እየመሳብላ አንተን እየጠበቅን ነው። ቡና ይፈላል፣ ውሃ ስጡት፣ ትራስ አድርጉለት፣ ከኋላ ወደ ሶፋው ማል ጠጋበል፣ እንዳትወርቅ ትራስ አድርጉለት፣ ደገፍ በል፣ መስኮቱን ክፈችለት፣ እግር ላይ እንውደቅ። እንዲህ ከበር ጀምሮ እኮ ፈንድቶለታል ቤቱ ምናምን ቤተሰቦቼ። እና ሩታንም ደግሞ እዛ ጋ ቁጭ ወይኔ ልጅ እኮ አለች ሜሪ ከእናት ከአባቱ ጋር ነው ግን እኮ ማደግ ያለበት አለች። እውነት ነው። የእውነት የሁላችን ማስተሳሰብ ነው። አንድ ልጅ ከተወለደ በኋላ ከእናት ከአባቱ ጋር ነው ማደግ ያለበት። የእናትንም የአባትንም ፍቅር የእናቱን አባቱን አንድ ቤት እያየ ነው ይሄ ልጅ ማደግ ያለበት። ደስ ይል ነበር። ግን ደግሞ የዛሬው ከኦዲየንሱ ምን አይነት አስተያየት እንደጠበቃችሁ ባይገባኝም እኔ እንጃ የሆነ ነገር ለሄርሜላና ለአብርሽ እንደው ምን አለሽ ምትክ ትሉኛላችሁ። ትናንተን ብያችኋለሁ። ምን አልኳችሁ? ዛሬ አብርሽ ሄርሜላን ተቆጣት፣ ለምን ሄደሽ ይቅርታ አደረግሽላቸው? እሱ ነገ እንደማይገኝ ምን ዋስተናላችሁ ብያችኋለሁ። ቅመሞች አለን ራሱ ነገ ሄዶ ዳኒና ሜሪ ቢጠሩት ተገኝቶ ይቅርታቸውን ይቀበላል። ጉርታ ያላችሁ ብዬ ነበር። እነሱም አብርሽን እየጠበቁት እንደሆነ ነግሬያቸዋለሁ አይደል? አብርሽ ጭምር ይቅርታ እንጠይቃለን ሲል ነበር። እሱ ካልሄደ የእውነት ምን አለሽ ምትክ ትሉኛላችሁ ብያችሁ ነበር። ይኸው ሲጠሩት ሄደ። አጅሬ ሄርሜላን ለምን ሄርሽ ብሎ ትናንት ሲቆጣት የነበረው ልጅ ራሱ ድግም ባለቤቱ የተቆጣው ባለቤት ራሱ ደክሞ ዛሬ ሄዷል። ይሁን እኔ እኮ ለምን ይቅርታቸውን ተቀበለ እያልኩ አይደለም። ግን ትናንትና ሜሪን እንደዛ መቆጣት ልክ አልነበረ። ሜሪን አልኩኝ ሶሪ፣ ሄርሜላን እንዴት ታምኛቸዋለሽ? በእርግጥ አሁንም እኮ አላመናቸውም። ምግብ ራሱ ብላ ትንሽ ሲሉት ኧረ በፍጹሞች ውሃ እንኳን ማለት ነው ሩታ ቤት ውሃ። ምክንያቱም ያኔ ወይኑ በወይኑ ያጋጠመው በዛ ላይ ደግሞ ወይዘሪት ሄርሜላ እንዴት አብርሽ የተከፈተ ወይን ትጠጣለ እንዴት አምነ ብለዋለች። ያቺም አይምሮ ላይ ቀጨል እያለችበት ስለሆነ እንኳን ውሃ አንዳ ምግብ ሊበላሽ ቀምስ እንቅመስልካል ከተጠራጠርከን ያ የናፈከውን የምትወደው ምግብ ሰርችላለሁ አለችው ሩታ። እስቲ ቀመስ የምትወደውን ምግብ ሰርችላለሁ። ኧረ በፍጹም ምግብ አልበላም አብርሽ ከዚህ በኋላ ትናንትና እንዴት ድጋሚ ትሸወጃለሽ እያላት ነበር ሄርሜላን። አንተም እኮ ሄዳል አብርሽ እያንተም እሺ ይሁን ልጅ አጓግቶ ነው እንበል። ከምር ቤተሰቦች እኔ ግን የሰሞኑን የአብርሽ እና የሜሪ የዳኒ የሩታ ሰሞን እዚህ አሁን የሚደረጉ ነገሮች ምንም የሆነ ነገር እየሸተተኝ ነው። ከምር ነው የምላችሁ ቤተሰቦች አላቅም። ምክንያቱም ዳኒም ከልብ ተጸጽቶ ቢሆን ያንን ፌዝ የሚመስል ታሪክ አያደርግም ነበር። ይሄ ትራስ ተደገፍ፣ ሞቆታል፣ መስኮት ክፈቺ ምናምን፣ ምሳንተን እየጠበቀን ነው፣ ቡና ይፈላለት፣ ለእግሩ ሁሉ ውሃ ሙቂልህ ብሏል። አረ ወይኔ ስራችሁን ይስጣችሁን። ለእግሩ ውሃ ይሞቅለት አለ ዳኒ። ሩታዬ ለእግሩም ውሃ ብታሞቂለት ሪላክስ ያደርጋል። ትንሽ ሞቆታል፣ ደክሞት ነው የመጣው። ይሄ ሁሉ ታሪክ እንግዲህ አሁን የእውነት ከልብ ነው። እኔ እንጃ። ሄርሜላ ደግሞ ነገ ምን ትል ይሆን? እኔን ተቆጠተ። እኔን እንዴት ድጋሜ ትበያለሽ? ድጋሜ እንዴት ብለኸኝ ድጋሜ አንተ ሄደ። እሱስ ለምን ከሄርሜላ ጋር አልመጣም? ትናንት የትም ቦታ ስትሄጂ እኔ አብረሽ ሄዳለሁ ብሏል። እሱስ ለብቻው ለምን ሄደ ዛሬ? ቅመሞች እየሽ ዛሬ ምን ትል ይሆን? አብርሽን የምትደግፉ አብርሽን ባክን ተጠንቀቀ፣ አብርሽ ቆራጥ ሆን አትልፈስፈስ፣ እንደውም በወር አንዴ ብቻ ልጅን እይርክ የምትሉም ነበራችሁ። ዛሬስ ምን ትል ይሆን? ሄደ ሲደውሉለት ሄደ። ይቅርታችሁንም ተቀብያለሁ አለ። ልጁን ይዞ ወጣ። ልጁን ሰጡት። ግን ከሩታ ጋር ውጡና አብራሽ ተናፍሳችሁ ነው
ወተት አላዘጋጀውለትም ብላ ሩታም ምክንያት ፈለገች። ሩታዬ አብርሽ ናፍቆሻል እንዲ ወተት አላዘጋጀውለትም፣ ካልሆነ አብረን ወጣ ብለን እንመለስ፣ ልጄ ርበዋል እኮ 1 ሰዓት ሙሉ አይሆንም አለችው። አይ ብቻዬን ነው 1 ሰዓት ስጭኝና ብቻዬን ልጄን ይዤ አጫውቼው ልመለስ ከፈቀዳችሁልኝ አለ። ሜሪ ደግሞ እንደ አብርሽ የእኛንን እንጂ አንተ ማስፈቀድ ያለብን አንተ እንዴት እኛን ታስፈቅደናል? ምንም ችግር የለም ይዘው ሂድ፣ አብራችሁ ብትወጡ ደስ ይለን ነበረ። ግን ደግሞ ያው ምግብ ስላ ወዲያ ወን ደግሞ ትንሽ ቁጭ በልና ምግብ የሚበላ ነገር ታዘጋጅ። ልጁ መብላት ጀምሯል። አደጋ አለ ደግሞ እኮ ዳኒ አብርሽ ቆይቷል እንዴ? ልጁን ካየ አድጓል። አብርሽ እንዴት አየኸው? ልጅህን አድጓል። መብላቱ ራሱ ጀምሯል። ቆሎ ምናምን አላለም። ወይኔ አብርሽ ወይኔ የልብ ከልባቸው ተጸጽተው ቢሆን እና ሰላም ብትፈጥሩ ከእንደዚህ አይነት ንትርክና ጭቅጭቅ ወጥታችሁ ሁለታችሁም የራሳችሁን አንተም እንደፈለግ የራስን ህይወት ጀምረ እሷም እንደፈለገች የራሷን ህይወት ጀምራ እነ ሜሪ እነ ዳኒን ከህይወቷ አስወጥታ እንደ ልባችሁ እንደ ወንድምና እንደ እህት ተከባብራችሁ በሰላም ህይወታችሁን ብትኖሩ ከምር እኛም ደስ ይለናል። ምኞታችንም ነው። ይህን ትርክ ልክ እንደ ጠላት መነቋቆሩን ብትተውልን ደስ ይለናል። ግን የዛሬውን ምንም አልመሰለኝም። የእውነት እንዴ ፉገራ የተጨመረበት ይቅርታ፣ ፉጌ ሙድ የተጨመረበት ይቅርታ። ለማንኛውም እንግዲህ ዛሬ ይሄን ይመስላል። አብርሽ ሩታ ጋር ሄዶ ነበረ። ሜሪና ዳኒን ሩታን ይቅርታቸውን ተቀብሏል። ምግብና ቡና ውሃ ግን በፍጹም ሩታ ብሎ ያው ዛሬ ምን ነው መላክ አጫወታችሁ ደግሞ ምን አስባችሁ ምን ጠስሳችሁ ነው መላክ መሰላችሁ? ባረ በፍጹም ብለውት ይቅርታችንን ግን ተቀብላል። አብሬ ሲሉት አዎ ችግር የለውም አመሰግናለሁ፣ ይቅርታችሁንም ተቀብያለሁ፣ ላደረጋችሁኝ ነገር አመሰግናለሁ ብሎ እንግዲህ ሉልዬን ይዞ ወጥቷል ማለት ነው። ሩታዬ ልጅሽ አድጎልሻል የኔ ቆንጆ፣ ደግሞ ሲያምር ሲያጓጓ በደንብ ነው የያዘችው እናትነት እና ፍፉት ብሏል። እግዚአብሔር ያሳድግልሽ ይሄንን ሕፃን ማለት ነው። እና ያለው ነገር ይሄን ነው ምርጦችዬ። እናንተስ ምን ትላላችሁ? እስቲ ኮሜንት አስተያየታችሁን ቁጭ አድርጉ። ቤተሰብ ያልሆናችሁን ቤተሰብ እንድትሆኑ እንደተለመደው በአክብሮት እጋብዛለሁ። እስቲ ኮሜንታችሁን እናንተስ በዛሬው ቪዲዮ በሩታና በአብርሽ ምን ትላላችሁ? ምን አስተያየት ትሰጣላችሁ? የምሬ ነው። እኔማ መናገሩ ላቃቴ ምን ልበል? ትናንት ሲቆጣ የነበረው ሰውዬ ዛሬ እነሱ ጋር ተገኝቶ ይቅርታችሁን ተቀብያለሁ፣ አመሰግናለሁ፣ ልጄን ግን ይዤ ወጥቼ ትንሽ አጫዎች ሲጠራ ራሱ የሚሄዱ ምን ትላላችሁ? እንዴት አድርገው ቢጠሩት ነው ሄደው ብላችሁ ታስባላችሁ?